50 ዓመት ፈጅቶባችሁ ነው ሶሻል ዲሞክራሲን የምትተገብሩት ማለት እኮ አይደለም እያልኩ እኮ ነው። ኢሶዴፓ የኢትዮጵያ ብሔራዊ ጥቅሞች አይነኬ ቀይ መስመር ናቸው ብሎ አንድ ሁለት የሚያስቀምጣቸው የኢትዮጵያ ብሔራዊ ጥቅሞች ምንድናቸው? አሰብን እንዳትጠይቁ ሸኟት። ሪፎርሙ ተቀበላላችሁ አትቀበሉም እሱ የናንተ ጉዳይ ሆኖ ሳለ ግን ብልጽግና ነው ኢህአዴግ አይደለም ብሏል። አማርኛ አሁንም ብሔራዊ ቋንቋ ነው። ከብሔራዊ ቋንቋነት አልተሰረሰም። በህገ መንግስቱ ላይ የሚለው ምንድነው? የፌደራሉ የሥራ ቋንቋ ነው እንጂ ብሔራዊ ቋንቋ ተብሎ አልተቀመጠም። በንግግር የፖለቲካል ኢሹ በፖለቲካል ምላሽ ማይፈታ ነገር የለም ብላችሁ ታምናላችሁ? ትክክል። ማመን ብቻ አይደለም ተግብረን እናሳያለን። ለምንድነው በህዝባችን የምትሉት እናንተ ፕሮግራም ስቀርጹ እኮ የኢትዮጵያ ህዝብን ለማስተዳደር ነው አይደለ? ከኤርትራ ጋር ያለው አይነት ችግር እንኳን ይፈታል። የብሔር ፌደራሊዝሙን አትከተሉ። 30 ዓመት አየን እኮ። ህገ መንግስቱ ላይ ፓርቲያችሁ እናንተ ያለው አቋም ምንድነው? ከብልጽግና ጋር ምን ለየው ባካሄድ ነው። አማርኛም ባይኖር እናንተ ፓርቲያችሁ ምን ብሎ ነው ይሄንን የሚይዘው? ምክክር ኮሚሽኑ እንዲኖርም እኮ ስንሰራ የቆየ ፓርቲ ሁላችን ምንግባባበት መኖር አለበት ይላል። የትኛው ቋንቋ? እሱን እንወስናለን አልኩሽ እኮ። መቼ? የአሰብ ጉዳይ በሰላማዊ መንገድ ተነጋግረን መፍትሄ ሊሰጠው ይገባል ብሎ የቆመ ነገር ኢሶዴፓ ከመገንጠል ድረስ መብት ሰጥቻለሁ ብሎ ህገ መንግስቱ ማለቱ እኮ እንደው የዜጎች ነፃ መብት እንዳለ ለማሳየት ነው እንጂ ሀገር እንዲበተን የሚል ሐሳብ ነው ብለን አናስብ። መፍትሄ የማይመጣባችሁ ጉዳዮች እንደ ሀገር ቢያጋጥመው ኢሶዴፓ ምንድነው የሚያደርገው? ማይፈታ ነገር የለም።